ሰላም ጤና ይስጥልኝ ውድ የአራያ ሚዲያ ቤተሰቦቼ እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን እንኳን ለዚች ሰዓትና ዕለት አደረሳችሁ ዛሬ ለሁላችሁ መመኘው አንድ ምኞት ምንድነው አቡነ እስትንፋሰ ክርስቶስ በረድኤት በበረከት በቃል ኪዳናቸው ይጠብቃችሁ ማምላክ ቅድስተ ቅዱሳን ድንግል ማርያም ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያሉ ኦርቶዶክሳውያን ምእመናን በሙሉ ጨምር በመልጂዋ ለሚያምኑ ለሚመኩት ሁሉ ከክፉ ነገር በሙሉ ተጠብቃችሁ ጥላ ከላት ሆናችሁ ታሞ የተኙ ሆስፒታል በጸበል ስፍራና በመከራ በስቃይ ውስጥ የሚገኙ ወገኖቻችንም እግዚአብሔር ያስብልን ከክፉ ነገር ይጠብቀን ማለት ፈልጋለሁ ዛሬ መረጃዎች ይዤላችሁ መጥቻለሁ ከያስኩላችሁ መረጃዎች መካከል በነብር ስለተገደለው ህፃን ያስኩላችሁ መረጃ አለ እዚህ ኢትዮጵያ ውስጥ ማለት ነው ሌላኛው ደግሞ እንኳን ቤተ መቅደስ ሰርጋችንም ስፍራ እናንተን ካላስመሰልን መኖር አንችልም ያሉትን ደግሞ አሳያችኋለሁ ሌላኛው መረጃ ከሰይፉ ፋንታውን ጋር ፉክክርና እሰጥ ገባ የጀመረችው አምልሰት ሙጬን ይዤላችሁ መጣለሁ ሌላም መረጃዎች አሉ ከዛ በማስከተል ደግሞ ብርሃኑ ነጋ ላይ ዛሬ የእስልምናው ምክር ቤት መግለጫ አውጥቷል ትላንትና ማምሻውን ጀምሮ ደግሞ በተለያዩ ዩኒቨርሲቲዎች ላይ ተቃውሞ ተሰምቷል ስለሱ መረጃ ይዤላችሁ ስመጣ ታዲያ ኢትዮጵያ ውስጥ አዲስ አበባ ውስጥ ብቻ አይደለም በመላ ኢትዮጵያ ውስጥ እንጀራ መሸጥ ሊታገድ ነው አሳያችኋለሁ ይህን መረጃ ሌላኛው መረጃ ኢትዮጵያ ኃጢአተኛ ነች ያለውን ፓስተርን ማምጣላችኋለሁ እሱን አስከትዬ ደግሞ የአዳሪ ትምህርት ቤቶችን እንድትፈትሹ ያዘዘችውን እህታችንን አያይዤላችሁ ማቀርብ ይሆናል አራያ መካሻን ፕሮግራሙን አዘጋጅቼ ማቀርብላችሁ ይህ ሚዲያ ሰብስክራይብ ሼር እንዲሁም ሌሎች መረጃዎች እንዲደርሱ እንድታደርጉልኝ በዚሁ አጋጣሚ ጋብዛችኋለሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን ከሁሉ መልእክቴ በፊት ብፁዕ አቡነ ማትያስ በሆስፒታል ነው የሚገኙት ይህን መረጃ ያጋራው ዘመዴ የማህበራዊ ትስስር ገጹ ላይ የገለጸው ነውና በምንጣፍ ምክንያት ሲንቀሳቀሱ ምንጣፍ ጥሏቸው ወድቀው ሆስፒታል ታመው ተኝተዋልና በድነው እንዲመለሱ እንጠይቃለን የሚል መረጃ አጋርቷል ብፁዕ አቡነ ማትያስ ብዙ መከራና ስቃይ ያሳለፉ አባታችን ናቸው ብፁዕ ቅዱስ አቡነ ማትያስ በሰላም ወደ መንበራቸው እንዲመለሱ እንጠይቃለን እንግዲህ ጸሎት እናደርጋለን በጸሎት እንጠይቃለን ሌላኛው ወደ ዋናው መረጃ ይስገባላችሁ ከመረጃዎች ከያስኩት መካከል ነብር ታዳጊውን በላ ነብር የበላው ወጣት ድሬዳዋ ከተማ ላይ ነው የሚኖረው በድሬዳዋ ከተማ ዙሪያ አዋሌ ቀበሌ ገበሬ ማህበር ላይ ገንደሳሊ ተብሎ የሚጠራው መንደር ላይ ዛሬ ማለት ነው ትላንትና ህዳር 8 ከምሽቱ ወይ ደግሞ ከንጋቱ 12 ሰዓት ላይ የተገኘው 10 ዓመት ታዳጊ ትላንትና ማምሻውን ላይ ጠፍቶ ነበር ማምሻውን ነው የጠፋበት 12 ሰዓት ላይ ማምሻውን ሲጠፋ ቤተሰቦች ጠፍቷል ብለው ሲፈልጉት ውለው ማምሻው ላይ ያገኙታል በንጋት ላይ ያገኙታል ንጋት ላይ ሲገኛ በነብር ተበልቶ ህይወቱ አልፎ ነው የተገኘው ለህፃኑ ነፍሱን ይማርልን ለቤተሰቦቹ መጽናናትን ያድልልን ተደጋጋሚ ሰዎች ላይ ጥቃት እያደረሰ የሚገኙ አውሬዎች በአካባቢው ስፍራው እንደሚገኙ የአካባቢ ፖሊስ መረጃውን አጋርቷል እና ባካችሁ ለሁላችሁ የምንጠቅሰው ልጆቻችሁን ተንከባከባቸው ጠብቋቸው እንዲህ አይነት ነገር የምሰሙበት በተለይ እዚህ ድሬዳዋና ወደ ቡታጀራ አካባቢ ላይ በጅቦችና በሌሎች እንስሶች የመጠቃት ደቡብ ላይ ጌዲዮ አካባቢ ደግሞ በዝሆኖችና በመንጋ አውሬዎች የመጠቃት ተደጋጋሚ መረጃዎች ይሰማሉና ልጆቻችሁን ጠብቁ ማለት እንፈልጋለን ይሄ መረጃዎች እየተጋሩ ይገኛል ዛሬ ጠዋት የወጣው መረጃ ነው ሰርጋችሁ እንደናንተ ካልመሰለ ቤተ መቅደስ እናንተን ካልመሰልናችሁ የካህን ልብስ እንደናንተ ካልለበስን የሚሉ የሌላ እምነት ተከታዮች የኢትዮጵያ ኦርቶዶክስ አሉ የሌላ እምነት ተከታዮችን ታቋቸዋላችሁ እንደናንተ ካላስቀደስን እንደናንተ ካልቆረበን እንደናንተ ዜማ ካላዜምን እንደናንተ ቅኔ ካልተቀኘን እንደናንተ ወረብ ካልወረበን የሚሉት ደግሞ ዛሬ ሰርጋችን እንደናንተ ካልመሰለ ብለው እንዲህ ታይተዋል It's
ጸናጽል ይዞ መዝለል፣ ጸናጽል ይዞ ጭፈራ፣ መቋሚያ ይዞ መዝለል፣ መቋሚያ ይዞ ጭፈራ፣ ይሄ የቤተ ክርስቲያን ስርዓት አይደለም። ቤተ ክርስቲያንን እንምሰል በአልባስ መምሰል፣ ቤተ ክርስቲያንን እንምሰል በመቋሚያ መምሰል፣ በቤተ ክርስቲያንን እንምሰል በጸናጽል መምሰል ኦርቶዶክሳዊነት አይደለም። ይሄ የፕሮቴስታንት እምነት ተከታዮች የሚያደርጉት ኦርቶዶክስን የመምሰል የሰርግ ስነ ስርዓት ነው። ኦርቶዶክስን የመምሰል የጋብቻ ስርዓት፣ ኦርቶዶክስን የመምሰል የቅዳሴ ስርዓት፣ ኦርቶዶክስን የመምሰል የማምለክ ስርዓት ከኦርቶዶክስ ቤት ወጥቶ ማለት ነው። እኛ በተደጋጋሚ ጊዜ ተናግረን እናውቃለን። ብዙዎችም ሲናገሩ ሰምታችሁ ታውቃላችሁ። ካልቻላችሁ አታምቦራጩት፣ ካልቻላችሁ አትሞክሩት። ስንጠብ ዶሮ ነች አይደለም? ጠባ ጭንቅላቷ ከሰውነቷ በላይ ጭንቅላቷ ጠባብ የዶሮ ነች አይደለም? እኔ ካልያዝኩት፣ እኔ ካላማረብኝ፣ እኔ ካልነካካሁት ጭሬ ልድፋው፣ ጭሬ ልበተነው የምትል አይነት እናንተ ካልነካችሁት የቤተ ክርስቲያንን ነገር ጭረን በቃ ነገሩን እናሳጣው እናቅለለው ለማለት የምትሩት ጥረት ያሳፍረኛል። እናንተ እንኳን አይደለም ልሰበስቡትና አንድ ልታደርጉት ልትመስሉ ቀርቶ ጭራሽ ከሄደበትም ጋር አትገናኙ። መቋሚያ ለምን እንደሚያዝ አታውቁም። ጸናጽል ለምን እንደሚያዝ አታውቁም። ከበሮ ለምን እንደሚያዝ፣ ጨፍሩ ለምን እንደሚዘጋጅ፣ ከበሮ ለምን እንደሚመታ፣ እንዴት እንደሚመታ ራሱ አታውቁም። የእናንተን አዳራሽ ቤተ መቅደስ አታስመስሉትም። የማትመስሉትን ለመሆን ስለምትጥሩ ነው የምንነግራችሁ። የእናንተን ሰርግ ኦርቶዶክሳዊ መንፈሳዊ ሰርግ ማስመሰል አትችሉትም። የኦርቶዶክሳዊ ሰርግ ሰርግ ነው። እግዚአብሔር የረበበበት፣ ቅዱሳኑ መላእክት የሚያመሰግኑበት፣ ምስጋና ዜማ ወረቡ የሚከሸንበት ሞቅ ደመቅ ያለ የሚያስቀና ነው። አዎ ዓለሙን የሚያስቀና ነው መንፈሳዊ ሰርጋችን። ዓለም በመንፈሳዊ ሰርግ ቀንቶ ሁል ጊዜ ምን ነው እኔም ዓለሙን ትቼ በመንፈሳዊ ሰርግ በተጋባው የሚያሳይ ሰርግ ነው የቤተ ክርስቲያን ስርዓት ሰርግ። ቤተ ክርስቲያን ስርዓት ሰርጎቻችን ይሄንን ደጋግመን እየነገርን መንፈሳዊ ማንነታችን እየገለጽን ስንመጣ አሁን ወጣቱ የዓለሙን ትቶ ወደ ቤተ ክርስቲያን እየመጣ ነው። አርቲስቱ ብትሉት በቤተ ክርስቲያን ነው የሚያገባው። ዲያቆኑ ብትሉት በቤተ ክርስቲያን ነው ጋብቻ ስርዓት የሚፈቀድለት። ምዕመኑ ራሱ እኮ ቤተ ክርስቲያን ጋብቻ ነው የሚፈቀድለት፣ ከዛ ውጭ አይፈቀድለት። የዓለም ሰርግ ላይ የሚታደም ዘፋኝ በመቋሚያ አይዘፍንም። እሱ ህይወቱ ነው፣ ቢዝነሴ ነው፣ ገንዘቤ ነው ብሎ ነው የሚኖረው። እኛ የቤተ ክርስቲያን ስርዓታችን ቤተ ክርስቲያን ነው። መንፈሳዊ ጋብቻችን መንፈሳዊ ነው። መልኩም ቀለሙም እውነቱም የሚመስለን። ምክንያቱም እግዚአብሔር የሚከብርበት ቦታ ላይ ዝላይ የለም። አሁን የምታሳዩት ይሄንን ነው። ዝላይ ስጋው ደግሞ ተቀብለው ነው። መቼም አትሉንም አይደል? እባካችሁ ተውን፣ እባካችሁ እየተገደልን እንኑርበት፣ እየሞትን እንኑርበት። እባካችሁ ተውን። የቀረው ነገራችን አትነካኩ። ባሩሲ እንገደል፣ በባህር ዳር እንገደል፣ በወለጋ እንገደል፣ በጅማ እንገደል፣ በድሬዳዋም እንገደል፣ በትግራይም እንገደል። ተውን፣ አትጨፍሩብን፣ በሰርጋችን ደግሞ አትምጡብን። ማህበራዊ ሚዲያ ላይ ሰሞኑ መነጋገሪያ ከነበረው አጀንዳ መካከል አንዱ የቲክቶከሮች አዋርድን በተመለከተ ማህበራዊ ሚዲያ ላይ ሰይፉ ፋንታውን አቀረበው አላቀረበው የሚል ውዝግብ ነበር። አዶናይን በተመለከተ ሲቀርብ የነበረው እሱ መድረኩን ጋብዣዋለሁ ሲል ሰምተናል። አዶናይ ደግሞ የሚባለው ወጣት ልጅ ያልቀረብኩበት ምክንያት የሚለውን ነገር አወዛጋቢ ነገሩን ምክንያቱን ሐሳቡን ገልጿል። ሁለቱ የራሳቸው ጉዳይ ነው። እዚህ መካከል ግን የገባቸው አመለሰት ሙጬ ነች። ላሳያችሁ። ከሰይፉ ጋር ፉክክር ነው ወይስ የነገር ትክክል ነው ወይ ሐሳቡ? ወይስ የቲፎዞ መሰብሰብ?
ምክንያቱም አንድ የፕሮግራም አዘጋጅ ሲያቀርብ ሁለት ተወዳዳሪዎችን ማቅረብ ነበረበትና አላቀረብክም የሚል ነው ቅሬታው። ሰይፉ ላይ ነበረው ቅሬታ። ትክክል። ሁለቱም ተወዳዳሪዎች ከነበሩ ሁለቱም ተወዳዳሪዎች ናቸውና ውድድሩ መቅረብ ከነበረበት ሁለቱንም መቅረብ ነበረባቸው። ያው በአንድ መድረክ ነው መቅረብ የነበረባቸው የሚል ነው ትችቱ ብዙ የሚያሳጣ አይደለም። ምክንያቱም እኛ ብፁዕ ወቅዱስ አቡነ ማትያስን የሰደበብንን ሰው እዛ ቀርቧል። ሙስሊሞችን የሰደበ ሰው እዛ መድረክ ላይ ቀርቧል። አይደለም ግለሰብ ሃይማኖት የሰደበ አይደለም የግል ኃጢአቱን ሃይማኖት ተቋማትን የሰደበ ሀገርን የሚወክሉ አባቶችን የሰደበ ሰው እዛ መድረክ ላይ ቀርቧል። ትክክል አይደለም የሚል ነው ወቀሰው። እንግዲህ ሰይፉ የራሱን ምላሽ አለው። በነገራችን ላይ ይቅረብም የሚል አስተያየት ሰጥቷል። የእሰጥ ገባ ፉክክር አይደለም እና አምለሰትቼ ይህንን ግለሰብ አቀረበችው፣ ኢንተርቪው ሰራችው። አሁን ፉክክሩ ምንድነው ነው ጥያቄ። የቀረበበትን ትችት በትክክል ሰምታው ነው ያቀረበችው? ካቀረበችው ደግሞ ለምን ለሁለት አቃል አቀረበችው ነው? ወይስ ከምርጫው በኋላ ልታቀርበው ይህን ፖድካስት? እና የሰይፉና የአምለሰት ግጭት ነው ይሄ ወይስ የሰይፉና የአምለሰት የሚዲያ ላይ ፉክክር ነው ይሄ? የሚዲያ ሰዎች በውድድሮችም በምንም የምናደርጋቸው ነገሮች ትክክል አይደሉም። ሰዎችን በክብርና በማንነታቸው ገልጸን የምናቀርብበት ሰዓትም ወቅቱንና ሰዓቱን የጠበቀውን ቢሆን የተሻለ ነው። ወቅቱንና ሰዓቱን የጠበቀ ቢሆን ለእናንተም ልክ ስለማይመስለኝ ነው። ሰይፉ እንዲህ በአደባባይ ተሞግሷል። የቤተሰብ ሰብ ነው። ለፈጣሪው ጥልቅ ፍቅር አለው። ብቻውን መብላት በጭራሽ አይችልም። ይርበዋል፣ ቀኑ ሙሉ ይውላታል እንጂ አጠገቡ ሰው ከሌለ አይወጣም። ልክ እንደ ስራ ደውሎላችሁ አልበላውም ኑና አባሉኝ እንጂ ብሎ ሊጠራችሁ ይችላል። በተለይ ባለቤቱ ቪም ልክ እንደሱ ሰው ተወዳለችና ቤታቸው በአራት ልጅና በእንግዳ ሁሌ እንደሞላ ነው። ምንም ነገር ከፊቱ በተገኘው ወረቀት ላይ አንድ ነገር ጽፎ ስራን ይጀምራል። በፈጣሪ እታመናለሁ ይላል። ምንም ነገር ይጻፍ፣ ማስታወቂያ ስክሪፕት። ሰይፉ ፋንታሁን የተሸለመበት ፕሮግራም የማህበራዊ ሚዲያውን አጀንዳ አሁን ያለበት አጀንዳ የቲክቶክ አዋርድ የሚባለው አጀንዳ ባለፈው አመት ተቃውመነዋል። ለምን? ያን ጊዜ የተሸለሙት ልጆች በማህበራዊ ሚዲያ ላይ በአደባባይ ሲሳደቡ የነበሩትን ነገሮች በሙሉ የኢቲቪ ዋልታ ምናምን አቀረቡት ብለን ነው የተቃወምነው። ትክክል አይደለም። ነውር በአደባባይ ጌጥ ሆኖ የሀገር መገለጫ መሆን የለበትም ብለን ተቃወም። ዘንድሮ ሚኒስትሪ ሚዲያ ላይ ከአምናው ሰከን ብሏል፣ ይሻላል። ውድድሩ ሙያዊ ነክ ነገርና ይሄ ክሬቲቭ አዋርድ የሚባል ነገር ተጨምሮበታል። ጥሩ ነው። ነገር ግን ሁሉ ላይ የቀረቡት ልጆችና ለውድድሩ የቀረቡት ልጆች አንደኛዋ ተለይታ ለምርጫ ወጣት የሚል የአደባባይ ጩኸትና ግርግር አለ። መቼም ይሄን አምለሰት አልሰማችሁም ማለት ነው። ታዲያ ሁለቱንም መጥራት ወይ ደግሞ ጉዳዩ አጀንዳው ሌላ ከሆነ ቀኑን ጠብቆ ከፕሮግራሞች በኋላ ሌላ ጊዜ እንግዳ ማድረግ ይሻላል። እዚህ መድረክ ላይ እነ ዶክተር ሮዳስ ደሳለኝ ታዋቂ ግለሰቦች፣ ዕውቀት ያላቸው ጥበብ ያላቸው አዋቂ ሰዎች ቀርበውበታል። ሰሞኑን ወዳጄ ሰመረ ባሪያ እኔ ደደብ ነኝ ሲል የነበረበትና የሰራበትን ድድብናዬን ስግጥናዬን ነው በአደባባይ የምገልጸው ያለበትን ቪዲዮ ድንቁርና ዕውቅና ሊሰጠው ከተገባ እንደ ሀገር ተዋርደናል የሚል አይነት መልእክት ያለው ይዘትና ትክክል አይደለም እንዲህ አይነት ነገሮችን ማግነንና ዕውቅና መስጠት የሚል ነገር መረጃዎችን እያጋራ ነው። ይሄን ብዙዎች እያስተባበሩትና ብዙዎች ደግሞ ትክክል አይደለም በእንደዚህ አይነት ነገሮች ዕውቅና መስጠት። ነገር ግን ማህበራዊ ሚዲያ ላይ ተጽዕኖ ማምጣት የቻሉ ወጣቶችን ቀና አድርጎ ደግሞ ማስኬድ ይገባል። ስለዚህ ቀና አድርጎ ማስኬድም ሲገባ አሁን ባለው ፉክክር ሰዓት አይደለምና አምለሰት ያደረገችው ነገር በጣም ትክክል አይደለም የሚሉ ትችቶች እየቀረቡ እና እኔ ያንን ትችት እጋራዋለሁ። ስለዚህ ከሰይፉ ጋር ነው ከሰመረ ባሪያ ጋር ነው ጦርነቱ የአምለሰት ወይንስ ልጁን የግሉን ማንነቱን ወይ ማግነንና ቀና የማድረግ ነገር ላይ ነው ያላት? ወቅቱስ አሁን ነው ወይ? ይሄ ለእናንተ ነው ምላሹን የምሰጣችሁ። እናንተ ሐሳብ ስጡበት። ስለ ሀገር ነው አንድ ጉዳይ መመጣላችሁ። አሁን ማህበራዊ ሚዲያ ላይ ካወጡት አጀንዳዎች መካከል ስለ ሀገር ዋዜማ ሚዲያ ይህንን ዘግቦታል ትላንትና ማምሻው።
የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ከፍተኛ የትምህርት ተቋማት ተማሪዎች 3ኛ ዓመት ትምህርታቸውን ሲያጠናቀቁ ለ1 ዓመት ማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ከ2019 ዓ.ም ትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ ዛሬ ህዳር 8 በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ ማሰማታቸውን ዋዜማ ሰምታለች። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት ትምህርት ተቋማት መካከል አምቦ ዩኒቨርሲቲ፣ አርሲ ዩኒቨርሲቲ፣ ቡሌ ሆራ ዩኒቨርሲቲ፣ ሰላሌ ዩኒቨርሲቲ፣ መደወላቡና ድሬዳዋ ዩኒቨርሲቲዎች እንደሚገኙ ዋዜማ በመረጃው አደረሳበታለች ስትል መረጃውን አጋርቷል። ዛሬ ደግሞ ጠዋት አሁን ይሄንን ቪዲዮ በመቀርጽላችሁ ሰዓት ላይ ሃሩን ሚዲያ የእስልምና ምክር ቤት በትምህርት ሚኒስቴር ተደጋጋሚ የተፈጸመ ያለውን የሙስሊሙን በትምህርት ገበታ ያላቸው የማራክ ዘመቻ በአስቸኳይ ሊቆም ይገባል የሚል ዘመቻ መግለጫ ሰጥቶ 17 ኮሚቴዎችን አዋቅሮ መግለጫ ሰጥቷል። ይሄ አክሱምና ሌሎች አካባቢዎች ላይ ኒቃብ ለብሰው ትምህርት ለሚማሩና በዚህ ጉዳይ ላይ ለተፈጠረው እሰጥ ገባ የሰጡት መግለጫ ነው። የእስልምና ምክር የትምህርት ሚኒስትሩ በአደባባይ ምን ብለዋል? ከእስልምና ምክር ቤት ጋር በተወያየ ነው መሰረት ብለው በገለጹትን በአደባባይ በአስቸኳይ መግለጫ ሰጥተውበታል። የእስልምናው ምክር ቤት እኛ ከዚህ በፊት አዲስ አበባ ዩኒቨርሲቲ ጾማቸውን የሚጾሙ ኦርቶዶክሳውያን ክርስቲያን የጾሙበት ምግብ እንዳይሰጣቸው እነሱ ለነዳያን እንዳይሰጡት ምግባቸው ነጠላ ለብሰው ከግቢ እንዳይወጡ ቤተ ክርስቲያን እንዳይሄዱ የቤተ ክርስቲያንን ግቢውን ረግጠው ሲመለሱ ነጠላቸውን አውልቀው ወደ ግቢ እንዲገቡ የሚያደርግ ማስገደጃ ማውጣቱን ነግረናቸው እዚሁ አዲስ አበባ ላይ አክሱም አይደለም ነግራቸው ሌላ ሩቅ ከተማ አይደለም ነግራቸው እዚሁ አዲስ አበባ ላይ የፌዴራል መንግስቱ ዋና መቀመጫ ከተማ የአዲስ አበባ ከንቲባ ባለችበት ከሀገር ከተማ ውስጥ ይሄ ተከናው። አሁን ደግሞ ተቃውሞ ከሙስሊሙ ተነስቶባቸዋል። የዩኒቨርሲቲ ሰልፎች ይህን ይመስላሉ። ከባድ ተቃውሞ ተቀስቅሷል። እኔ አንድ ነገር ልንገራችሁ። ትምህርት ቤቶች ተማሪ ማስተካከል ያለበት ነገር አለ። ትምህርት ሚኒስቴር ማስተካከል ያለባት ነገር አለ። ወላጆች ማስተካከል ያለበት ነገር አለ። የሃይማኖት ተቋማት ማስተካከል ያለባቸው ነገር አለ። ከመንግስት ጋር የጋራ ድርድር ያስፈልጋል። የሃይማኖት ተቋማት ድርድር ያስፈልገዋል። የእምነት መገለጫቸው በሃይማኖት በስርዓት ትምህርታቸው እንዲካተት ከፈለጉ ከመንግስት ተቋማት ጋር መነጋገር አለባቸው። ከብልጽግና ጋር ብርሃኑ ብቻውን አይደለም የሚደራደረው። በነገራችን ላይ ይሄን ሀገር የሚመራው የብልጽግና መንግስት ነው። ስለዚህ መነጋገር ያለባቸው ከሱ ጋር። የሃይማኖት ነክ ነገርና የፖለቲካው ነክ ነገር ስለተቀላቀለ አሁን እንደሚፈለገው እየተመዘዘ ነው አሁን ይሄ ሰልፍ የሚከናወነው። ማስተማር ነው ግዴታው የሚጠይቀው። እኛ ሃይስኩል ስንማር በወቅቱ በማስታውሰው በቀጥታ ነው የምነግራቸው። ሃይስኩል ስንማር ከታች ያሉ ተማሪዎችን ለምንን ነው የምናስተምረው ፈልገን እኛ ሄደን ትምህርት ቤቱ የማስጠናት የግሩፕ ስተዲ የሚባል የትምህርት በእያንዳንዱ ትምህርት ቤት አለ። መቼም እስከ 12 ያኔ በ12 የጨረስን ሰዎች እናውቀዋለንና ግሩፕ ስተዲ የሚባሉ ተማሪዎች ከ1 እስከ 3 የሚወጡ ወደ አንድ ተሰብስበው እንዲማሩ ይደረግና ሌሎችን ደግሞ እንዲያጎለብቱ በሌላ ክፍለ ጊዜ ላይ እየሄዱ እንዲያሰለጥኑና ትምህርት እንዲሰጡ ይደረጋል እና ይሄ ስልጣን ይሰጣል። አሁን በዩኒቨርሲቲ ደረጃ 1 ዓመት 3ኛ ዓመት ተማሪ እያሉ ግዴታ 1 ዓመት በሙሉ እንዲያስተምሩ ይደረጋል። እርግጠኛ ነኝ በነፃ አይደለም የሚያስተምሩት። እርግጠኛ ነኝ ደሞዝ እየተከፈላቸው እርግጠኛ ነኝ የሚሄዱበት ቦታ ደሞዝ እየተከፈላቸው አበል እየተሰጣቸው 1 ዓመት እንዲያስተምሩ ይደረጋል ነው። እቺ ፖለቲካ ነገር አለችባት። ተቃውሞ ግን ተቃውሞ ነው። ፖለቲካ ነገር አለችባት የምንላችሁ መምህራኖች ተቃውሞ እያሰሙ ነው የሰማችሁትን። እኔ ፖለቲካ ውስጥ ምናምን ውስጥ መግባት አልፈልግም ነበር። ግን እቺ ጉዳይ እንደ ሀገር የትምህርት ተቋማት ካልጎለበተ እንደ ሀገር አንቆምም። መንግስትን እንደግፍ እንቃወም ምናምን ልላችሁ አይደለም የመጣሁት ዛሬ። ተቃውሞ ግን ተቀስቅሷል። የሃይማኖት ተቋማት ይመለከታቸዋል። የእስልምናው ምክር ቤት እንደጀመረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የመሰረተ ክርስቶስም ይመለከታቸዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖቿ ነጠላ ለብሰው ቤተክርስቲያን ደርሰው ሲመለሱ ወይ ጾም ሲይዙ ልጆቻቸው ግቢ ውስጥ ምግብ እንዳያገኙ ወይ ደግሞ ምግባቸውን ይዘው ወደ ዶርማቸው እንዳይሄዱ ተከልክለዋል። ልትጠይቅ ይገባል። ቤተክርስቲያን ልትጠይቅ ይገባል። ሙስሊሞች ትክክል ናቸው መጠየቃቸው። በእምነታቸው ጸጉራቸውን ገልጠው መሄድ አይፈቀድላቸው። እነሱም አይፈልጉም ምዕመኖቹም።
ስለዚህ በእምነታችን ልክ የሚያስተምርልን የትምህርት ተቋም እንፈልጋለን አሉ። ትክክል ናቸው። በእምነታችን ልክ መጾማችን የሚከለክልልን ደግሞ ትምህርት ሚኒስቴር አንፈልግም፣ የትምህርት ተቋም አንፈልግም። ጾማቸውን የሚከለክል የክርስትና ስርዓታቸውን የሚከለክል ነጠላ መልበሳቸውን የሚከለክል ኢትዮጵያ ውስጥ የተሸመች ነጠላ የሚከለክል ትምህርት ተቋም ደግሞ አንፈልግም። ስለዚህ ይህንንም የሚጠይቅ የእምነት ተቋም ያስፈልገናልና አባቶች ይህንን የሚመለከት ደግሞ በዩኒቨርሲቲዎች በሌሎችም ቦታዎች ላይ የሚደረገውን ነገር እናንተም ድምፅ እንድታሰሙ ጥራችን እናሳላልፋለን። አንድ አባት እንደዚህ ሲሉ ሰማው። መምህር ናቸው ይመስለኛል። ትምህርት ቤት አንሄድም አይበሉን። በጣም ይሰማኛል። በጣም ነው የሚሰማኝ። እውነት ልሻለሁ። አንቺ ልጅ ነሽ። ሁሉም ልጆቼ የግል ነው የሚማሩት። የመማር ተስፋዬን ቆርጫለሁ። ለማስተማር ተስፋ ቆርጫለሁ። መምህራኖቹም ይንገሩን ችግሩ እነሱ ጋር ከሆነ ልጆቻችንም ላይ ከሆነ ችግሩ እኛ እናንተ ላይ ነው። አይ መንግስት ላይ ከሆነ ይንገሩን። ያለዛ መውለድ የሚቀር ምን ያደርጋል? መውለድ አገር ተረካቢ ከሌለ ምን ያደርጋል? እስኪ ንገሪኝ። መውለድ ጥቅሙ ምንድን ነው? ሀገር የመዋቅር ስርዓት ከሌላት መውለድ ምን ያደርጋል? ተማሪዎች ጋር ከሆነ ይነገረን፣ ወላጆች ጋር ከሆነ ይነገረን፣ መንግስት ጋር ከሆነ ይነገረን፣ የሃይማኖት ተቋማት ጋር ከሆነ ይነገረን። የሁሉም ነገር በነገራችን ላይ እሳቱን ማቀጣጠል አይደለም፣ እሳቱ እንዴት መብረድ እንዳለበት ነው መነጋገር ትልቁ የቤት ስራ። ስለዚህ የሃይማኖት ተቋማት በዚህ ጉዳይ ላይ ለምዕመኖቻችሁ የራሳችሁ ድርሻ አለና በጋራ በአንድነት ብትወጡት ጠቃሚ ነው እላለሁ። ለምሳሌ እስልምና እምነት አባቶች በተደጋጋሚ መግለጫ ሲወጡ ያሉ የሃይማኖት ተቋማት ጉባኤ ውስጥ አባል ናቸው። የሃይማኖት ተቋማት ጉባኤ ለምንድን ነው ጉዳያቸውን የማይጠይቅላቸው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 2-3 ጊዜ መግለጫ ወጥታለች። በእምነት ተቋም ውስጥ በሃይማኖት ተከታዮቻቸው ጾም ጾመው ሲመለሱ ወደ ዶርማቸው እንዳይገቡ የሚደረጉ ከጾም በኋላ ጾማቸውን ጾመ ምግባቸውን ለመብላት ሲፈልጉ ከካፌያቸው ምግብ እንደማይሰጣቸው ልጆቹ በተደጋጋሚ ያቀርቧል። በማህበረ ቅዱሳን ቴሌቪዥንም በተለያየ ቤተክርስቲያንም ሚዲያ በማህበራዊ ሚዲያም ቀርቧል። ስለዚህ ምዕመኖቻችን ክርስቲያን የሆኑ ኦርቶዶክሳውያን ምዕመናኖች ያለባቸው ጦርነት እንዲቀዘቅዝ ማህበራዊ ጫናቸው እንዲቀንስላቸው ከትምህርት ሚኒስቴር ጋር መነጋገር ይገባል። ስለዚህ የሃይማኖት ተቋማት ጉባኤ ከመንግስት ጋር ለሚኖሩ ድርሻ የጋራውን ድርሻው ሊወጣ ይገባል። ጥያቄ ነው። ስለዚህ የእስልምናውም የክርስትናውም ጥያቄ ይጠይቅልን። የሚመራው መንግስት ነው፣ ከእምነት ነፃ የሆነ መንግስት። መቼም እዛ ውስጥ ያሉ ግለሰቦች እምነት አለን ይላሉ። ለዚህ የሚመለከታቸው ከሆነ ደግሞ እንደየእምነቱ ምላሽ ሊሰጣቸው ይገባል። ለሁሉም ተማሪዎች በትምህርት ቤት ውስጥ ስልክ ይዘው እንዳይገቡ ታዟል አይደለም? ግዴታ ነው፣ ውዴታ አይደለም፣ ግዴታ ነው፣ ይቀጣሉ ተብሏል። እነዚህ ቪዲዮዎች ከየት የመጡ ናቸው? የዘንድሮ ቪዲዮዎች ናቸው በአብዛኞቹ። እነዚህ ቪዲዮዎች ትምህርት ቤት ውስጥ ነው የተቀረጹት እና ሞባይል የሚያሳልፉ ዘበኞች አሉ ማለት ነው። እና ተማሪዎች በምሳ ሰዓታቸው ውስጥ ቀብረው ደብቀው ይገባሉ ማለት ነው። በነገራችን ላይ ስልክ አያዙ የተባለው ለስልክነቱ ሳይሆን ማህበራዊ ሚዲያ ላይ እየተጠቀሙ ጊዜያቸውን እያጠፉ በቪዲዮ ቀረጻ ጥናታቸውንና የመጡበትን ዓላማ ይስታሉ በሚል ነው። ወላጆች ደግሞ ደብቀው ለግል ትምህርት ቤቶች ስልክ መያዣ ቦርሳም ለብቻው ገዝተው ይሰጧቸዋል፣ ይሰዷቸዋል። እና ግጭቱ ያለው ማጋ ነው? ወላጅም ጋር አለ አይደል? ልጆችም ጋር አለ አይደል? ወላጆች ስልክ መግዛትም ጭምር ማለት ነው። ቤተሰብም ጋር አለ ችግር። የኔ ልጅ ከሌላው የተለየ ነው ብርቅዬ ነው ብሎ ለይቶ ራሱን ልጅ ማየት። ከሌላው ማህበረሰብ የተለየ ህዝብ የለንም። በጋራ ነው የምንኖረው፣ በጋራ ነው የምንኖረው፣ በጋራ ነው የምናድገው፣ በጋራ ነው የምንወድቀው፣ በጋራ ነው የምንሞተው፣ በጋራ ነው የምንሰደበው፣ በጋራ ነው ድሃ የምንባለው። ኢትዮጵያ ውስጥ የድሃ ሀገር ህዝብ ነው የምንባለው። እንደውም ድሃ ካነሳው አይቀር አንድ ነገር ላምጣላችሁ።
ሐዋርያው ዘላለም ጌታቸው ድህነት ኃጢአት ነው፣ እግዚአብሔር ፖቨሪቲን ይጠላል፣ እግዚአብሔር ድህነት ይጠላል ብሎ ኃጢአት የድህነት ምልክት አደረገው። ኢትዮጵያ ከድህነት በታች ከሚገኙ ሀገራት ተብሎ በዓለም 13ኛ ነች፣ 12ኛ ነች አሁን ካለችበት ከድሃ ከመጨረሻ ከኋላ ማለት ነው። እና ኢትዮጵያ ኃጢአተኛ ነን ሁላችንም፣ ጻድቅ አንድም የለም። ሀብታሞች መንግስት ገነት ይገባሉ፣ መንግስት ሰማያት ይገባሉ፣ ድሃዎች አይገቡም እያለን እና ለዚህ ሲባል ነው የድሆች እንጀራ በሱቅ እንዳይሸጥ የታገደው። እንጀራና ዳቦ ሸቀጣሸቀጥ ሱቆች ውስጥ መሸጥ ክልክል ነው የሚል መመሪያ ወጥቷል። ምን ስላለው? በካይ ኬሚካሎች ስላሉ፣ ሳሙና፣ በረኪና፣ የአይጥ መርዝ ምናምኖች ስላሉ። ብስኩት እኮ ይሸጣል እስከ ዛሬ። የታሸጉ ናቸው ልትሉ ነው? ከኬሚካል ጋር የተቀመጡ ስለሆነ እንዳይሸጡ የሚያዝ መመሪያ ወጥቷል። ማን ያወጣው? የመድኃኒትና ምግብ ቁጥጥር ባለስልጣን። የአዲስ አበባ ምግብና መድኃኒት ባለስልጣን የተለያዩ ሸቀጦች የሚሸጡባቸው ሱቆች ውስጥ እንጀራና ዳቦ መሸጥ መከልከሉን የአዲስ ሚዲያ ኔትወርክ ዘግቧል። አረቄ መሸጥ ተከልክሏል። ድሃ ነው የሚገዛው፣ ድሃ ነው የሚጠጣው አረቄውን። ውስኪ አልተከለከለም፣ እሱም መጠጥ ነው። እንጀራ ሱቅ ውስጥ ይሸጣል። ሱቅ ውስጥ የሚነግደው ነጋዴ ግብር ይከፍላል። መጠጥ የሚያከፋፍለውም ግብር ይከፍላል። አረቄ የምታመጣው ግን አትከፍልም። አረቄ ይሸጥ እያልኳቸው አይደለም እኮ፣ ህጉ ለማን እንደሚሰራና ለማን እንደማይሰራ እያሳዩአቸው። አዲስ አበባ ውስጥ እንጀራ የሚገዛው 90% ተከራይቶ የሚኖረውና እህል በአንድ ጊዜ ገዝቶ ራሱን ቤተሰቡን ማስተዳደር የማይችል ህብረተሰብ ነው። አሁን ለዚህ ሲባል ሱቅ ውስጥ እንዳይሸጥ ሲታገድ ደንብም ፖሊስም ህግ ማስከበር የሚችሉ አካላት ሱቆች ውስጥና ንግድ ቢሮዎችም እየመጡ እንጀራ የሚሸጥ ከሆነ ያግዳሉ። ስለዚህ እንጀራ በሱቅ አታገኙ። ከዛን ለእንጀራ ተብሎ የሚለዩ ሱቆች እንዲከፈቱ ይፈለጋል። እንኳን የነን አዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን ሸገር ሲቲ ዳቦን እንኳን በሰፈር እንደ እንጀራው በየሰፈሩ መቸርቸር አልተቻለም። 2 ሚሊዮን ተብሎ በመንግስት ቃል የተገባው እንኳን መፈጸም አልተቻለም። እና አሁን ዳቦ እንጀራ ተከለከለ። አሁን ድሃ እንዳይበላ ይከለከላል። ሀብታም በፈለገው ቦታ ይገዛል። ምክንያቱም መግዛት ብቻ አይደለም፣ በራሱ ቤት ራሱ እልፍ እጥፍ አድርጎ ማስጋገር ይችላል። እና ለድሃ የሚወጣው ህግ ያስቀኛል። ለምን መሰላችሁ? ለድሃ የሚወጣው ህግ የሚያስቀኝ ይሄ ምንድነው? ደስታ የሌለው ፈገግታ አለ አይደለም? ልክ እንደሱ ነው ምስቅላችሁ። አንድ ጊዜ እኔ የምኖርበት ሰፈር አካባቢ ላይ ለቅሶ ልደርስ ሄድኩኝ እና ንፍሮ መታደል ተከልክሏል። ንፍሮ ነው ምግብ፣ የእዝን ምግብ ተከልክሏል አሉ ለቅሶ ላይ። ለምን እላችኋለሁ? በየእድሩ እኮ ተከልክሏል። የእውነታችሁ ነው? ምንድነው እላችኋለሁ? በእያንዳንዱ እድር መመሪያ ወርዷል። ምግብ ለኢኮኖሚ ሀዘንተኛውን ኢኮኖሚ ስለሚጎዳው ተብሎ ታስቦ ተከልክሏል አሉ። አሁንም ሀብታም ግን በኬተሪንግ ነው የሚደግሰው። እንኳን ሞትክልኝ የሚል ኬተሪንግ አለው እና ለሱ ሳያዝንለት የሀብታም የለውም ችግር። ለድሃ መመሪያ ይወጣል። ሀብታም ምን አገባው? እና አንዳንድ ጊዜ ጦርነት የሚዋጋው ድሃው ህዝብ ነው አይደል? የሀብታም ልጅ አይዋጋም። ፖለቲካ የሚያሾቀው የድሃውን ልጅ ነው አይደል? የሀብታሙን አይነካው። በሃይማኖት ስም የሚገደለው ድሃው ምዕመን ነው አይደል? ጳጳሱና ሼኩ አይነኩም፣ ማንም አይነካቸው። የእስልምና ምክር ቤቱንም የቅዱስ ሲኖዶስንም የመካነ ኢየሱስ ሲኖዶስንም ምክር ቤቱንም ምንም በሉት የእነሱ ልጆችና እነሱ ምንም ሆነው አያውቁ። ማንም እስኪ ጥቀሱልኝ ከጳጳስ የተነኩ በዚህ ዘመን ማለት። በዛ ዘመንማ እኔ ከማውቃቸው እና አቡነ ጴጥሮስ ነበሩ። በዚህ ዘመን ማን ጳጳስ አለ? በዚህ ዘመን ማን ጳጳስ ይነካል? ማንም። ሁሉም ሀገረ ስብከቱ ላይ ነው ያለው። የአርሲውን ሀገረ ስብከት ጳጳስ ማየት ትችላላችሁ። እሳቸውት ነው ያሉት አዲስ አበባ 5 ኪሎ። ምዕመኑስ ያለው እዛ እየታረደ። ከዛን እዚህ ላይ ፖለቲካ ይሰሩላቸዋል። ምዕመኑ የታረደ ኦሮሞ ነው፣ አማራ ነው፣ ጉራጌ ነው፣ ሲዳማ ነው።
የሬሳ ብሔር የለንም እኛ ኦርቶዶክሳዊ ተገደለ ነው ያለው በቃ አለቀ በዚህ ላይ ፖለቲካ መስራት የምትፈልጉ ሰዎች ታሳፍሩኛላችሁ ለዚህ ነው በደሃ ላይ የሚወጣ መመሪያና ህግ የሚያሳፍረኝ የእንጀራ ሸቀጥ ሱቅ ገብቶ ጉዳይ ብሎ ከንክኖት በእንጀራ በሱቅ በተሸጠ እንጀራ ታሞ የተኛን ሰው አግኝቶ ሆስፒታል ውስጥ ብዙ ሰው ወረርሽኝ ደርሶበት መከራውን አይቶ የአዲስ አበባ መንግስት የመድኃኒትና ቁጥጥር ባለስልጣን ለዚህ መፍትሄ ያምጣው ብሎ ይሄን እንዳንድ መፍትሄ ቁንጽል አምጥቶ የጠበበ መመሪያ አወጣው ብሎ ሲነግረን የማየው ሽሮና በርበሬ ላይ ዱቄትና ምናምን ባዕድ ነገር የሚጨምሩትን ያዙልን እንጂ እንጀራው የሚሸጠው እንጀራው ላይ የሚያበኩትን ቡኮ ላይ ሂዱና ሰጋቱራና ኑራ ሲጨምሩ ከልክሉልን እንጂ እሱን የበላው ህዝብ እንኳን አልሞተም እኮ አንድ ነገር አልሆነ እናንተ የምትከለክሉት እንዳይበላ ነው ይቅር ይበላችሁ እንደው ማታመጡብን ነገር ስለሌለ ነው ያፈርኩባችሁ በነገራችን ላይ የሰሞኑ አጀንዳ አንደኛው ጉዳይ ያጥያ ተሰዶም በብሔራዊ ቡድናችን የመጣ ጉዳይ ነው አዳሪ ትምህርት ቤቶችን ፈትሹ ተበላችኋል እቼታችን እንዲት ነገርናለች ሙሉ ቪዲዮን ተከታተሉታላችሁ እኔ ከዚሁ ልሰናበታችሁ ይህ ፕሮግራም ስለ ኢትዮጵያዊነት ስለ ሃይማኖት መከባበር ስለ አንድነት የሚሰራ ፕሮግራም ነው ከዛ የዘለለ ፖለቲካ ለምትተነተኑበት የምትፈልጉ ሰዎች ትርፉን ለራሳችሁ አድርጉት እኛ ትርፋችን ሀገራችን ትርፋችን እምነታችን ትርፋችን ህዝባችን ነው እሺ ከዛ የዘለለ ነገር የለው ቪዲዮን ተጋብዙልኝና ልለያችሁ ሰናይቅ ሰላም እንዴት ናችሁ ክብሩ ይስፋኔ በጣም ደህና ነኝ ሰሞኑን እንግዲህ በሴቶች የእግር ኳስ ብሔራዊ ቡድን ውስጥ የሌዝቢያን ልምምድ እንዳለ ሰምተናል ይሄንን ስሰማ ምን ትዝ እንዳለ ልንገራችሁ የዛሬ ከ28 ከ29 ዓመት በፊት እዚህ አዲስ አበባ ያክስታችን ልጅ አለችና ትምህርት ሲዘጋ ክረምት መጥቼ ለእረፍት መጥቼ ባለውበት ሰዓት ሌላ ደግሞ ከሌላ ክፍለ ሀገር ሀገሩን አልጠቅስምና ከሌላ ክፍለ ሀገር ደግሞ ያክስታችን ልጅ እንጀራ ልጁ የባለቤቱ ልጅ የሆነች ልጅ ያዳሪ ትምህርት ቤት ትግባ ተብሎ ጥሩ ትምህርት እንድታገኝ ተብሎ መጣች ከክፍለ ሀገር ማለት ነው መታ ገባች ስትገባ ሂጂ ተመዝግባ አይታው ምናምን መጣችኛ ጋር እንዴት ነው ጓደኛ አገኘሽ ወይ አሪፍ ሆነልሽ ወይ ምናምን ብላ ሌላኛዋ ደግሞ ታላቃችን ያክስታችን ልጅ ጠይቃታለች አዎ አግኝቻለሁ አንዷ ግን በጣም ወድጄሻለሁና በጣም አፍቅሬሻለሁ ፍቅረኛሞችን ነው ሆነ አለችኝ ብላ በቃ በጣም ተገርማና ተደንቃ ታወራልናለች እና ከዛስ ታዲያ ስትላት ፍቅረኛሞች ሆነን ከዛ ተመርቀን ስንወጣ ደግሞ እንጋባለን አለችኝ የምርሽና ስትላት አዎ የምሬን ነው እና ምን አልሻት እንዴ እኔና አንቺ እኮ ሁለታችንም ሴት ነን እንዴት እንደዚህ ሊሆን ይችላል አልኳት ልጅቷ በጣም ቆንጆ በጣም ረጅም በቃ ሞዴል ነው የምትመስለው ማለት ነው እንዴት እንደዚህ ሊሆን ይችላል ሁለታችንም ሴት ነን ሴትና ሴት እንዴት ይጋባል አልኳት ከዛ ምን አለች ስትላት ምን ችግር አለው አንደኛችን እናስቀይራለን አለችኝ ብላ ተናግራታለች በይ ከዚች ልጅ ራቂ ሁለተኛ አጠገቧ እንዳደርሺ ብላ እሺ ብላ እንግዲህ ተለያይታለች ከዛ ተቀጠለ እዚህ ህይወት ውስጥ ትግባ አትግባ እኔ ከዛ ማቀው ነገር የለም እና ምን አሰብኩኝ እኔ በዛን ሰዓት ልጅም ስለሆንኩኝ የምታወራው ነገር ያው ዝም ብሎ ልካውን አንዳንድ ነገሮች ስትሰሙ ምንም የማትረዱት ነገር አለ አይደል እንደዛ ነው አልተረዳሁትኝም ምንም እንደዛ አይነት ነገር ሰምቼም አላቅም አይቼም አላቅም ልጆናችሁ ያው ተሰማላችሁ ምንም ማረጋችሁም እንደዛ ነገር ማለት ነው መቼ ነው የገባኝ ከብዙ አመት በኋላ መጽሐፍ ቅዱስ ሳነብ አንዳንድ መጽሔቶች መጽሐፎች ሳነብ ነው ስለ ሌዝቢያን ስለ ገብረ ሰዶም የገባኝ ማለት ነው እና ያቺ ልጅ እንደዚህ ማለቷ ነበር እንደለካ አልኩኝ እና ምን አሰብኩኝ እቺ ልጅ አሁን ያቺ ልጅ በግድ አስገድዳት የሚሆን በዘዴ የሚሆን በምንም ይሆን እንደዚህ አይነት ልምምድ ውስጥ ካስገባቻት ከዛ በአጋጣሚ ለእረፍት ሊሆን ይችላል ወይ ደግሞ ትምህርቷን ከተመረቀች በኋላ እዛ ክፍለ ሀገር ተመልሳ ትሄዳለች እና ስንት ልጆች እንደምትበክል ደግሞ አስቡት እና በዚህ አጋጣሚ እኔ ስለ እግር ኳስ ተጫዋች ሴቶች ላወራ አይደለም ምክንያቱም ባወራ ምንም ጥቅም የለው ነገር ግን
እንደዚህ አይነት ነገር ሲፈጠር ለሴቶች መብት ምናምን ብላችሁ የምትከራከሩ ሰዎች ቆም ብላችሁ አስቡ። የሴቶች መብት ሌላ ጉዳይ ነው። ይቅርታ ከአመፅ ጋርና ከኃጢአት ጋር ደግሞ መተባበር ሌላ ጉዳይ ነው። ይሄ እንደዚህ አይነት ነገር ስንሰማ ምንድነው ማድረግ ያለብን? የመጸለይ ድርሻ ያለን መጸለይ፣ ሁላችንም መጸለይ ይጠበቅብናል። በነገራችን ላይ እንደገና ደግሞ ይሄንን ነገር የማስፈጸም የማራመድ ድርሻ ያለው ደግሞ ጠንክሮ ይህንን ነገር እንዲገፋበት በህግ ማድረግ ያለበትን ነገር እንዲያደርግ ማበረታታት ነው ያለብን። የእህቶች መብት ብለን እንደዚህ አይነት ነገሮችን አደነቃቅፈን እንደዚህ አይነት ኃጢአቶች እንደዚህ አይነት ርኩሰቶች በእያንዳንዳችን ጓዳ እንዲገባ እድል መስጠት የለብንም ብዬ ነው የማስበው። ሁለተኛው ደግሞ አዳሪ ትምህርት ቤት፣ የልጃገረድ ትምህርት ቤት የምታስተምሩ ወላጆች እንድታስቡ የምፈልገው ሁል ጊዜ ጭንቅላቴ ላይ ይጭርብኛል። አዳሪ ትምህርት ቤት የምታስተምሩ ልጆቻችሁን በምን ያህል ደረጃ ትከታተላላችሁ? ተከታተሉ። እንደዚህ አይነት ነገር በእንደዚህ አይነት ቦታ ይስፋፋል። ከዛሬ 28 እና 29 ዓመት በፊትም እንደዚህ አይነት ልምምድ ነበረ። እነዚህ ሰዎች እንግዲህ ዛሬ የስንት ዓመት ይሆናሉ? ስንት ዓመታቸው ይሆናል? አስቡት። የኛ ወላጆች ይሆናሉ። ከኛ ወላጆች በፊትም ይሄ ልምምድ ነበረ። ይሄ አዲስ የመጣ ልምምድ አይደለም። እርኩሰት ከጥንትም ነበረ፣ መጽሐፍ ቅዱስ ላይም ነበረ። ለነሱ በማይፈቀደው በማይገባው እርስ በርሳቸው ተመሳሳይ ጾታ አንድ ላይ ተኙ ይለናል መጽሐፍ ቅዱስ። ግብረ ሰዶም የመጣው ከሰዶም ነው ማለት ነው ስያሜው ራሱ። ስለዚህ ምንድነው ማድረግ ያለብን? እኛ የሴቶች መብት ብለን ከለላ ሆነን አጉል ተከራካሪዎች ሆነን ይሄንን አመፅ እንዲስፋፋና እንዲበረታታ ማድረግ ጉልበት መስጠት የለብንም። ማምከን ያለብን፣ ማጥፋት ያለብን። ይሄ ነገር አፍረው ተሸማቀው ንስሐ ገብተው ሌላ ትውልድ ሳይበከል ሌላ ተተኪ ትውልድ ሳይበለሻሽ ሳይመረዝ ከአሁኑኑ መቅጨት ነው ያለብን ብዬ እንትንላለው አስተላልፋለሁ። አዳሪ ትምህርት ቤትና የልጃገረድ ትምህርት ቤት ደግሞ የምታስተምሩ ወላጆች ልጆቻችሁን ቆም ብላችሁ አስቡበት፣ መርምሩ፣ ተከታተሏቸው፣ ጠይቋቸው፣ ጓደኞቻቸው እነማን እንደሆኑ እንደገና ደግሞ በደንብ ክትትል አድርጉባቸው። ተባረኩ።